ሰላም አለይኩም። ሰላም ኖርማል እንዴት ነህ? ኖርማል ነው ኡስታዝ። አቡባ እንዴት ነህ? ደህና ነኝ አልሐምዱሊላህ። እኔ አንዳንድ ነገር እንድታስረዳኝ ነው የፈለኩት። እኔ ኦርቶዶክስ ነኝ። እሺ እስቲ ስለ ሙስሊም ያለ አንዳንድ ነገር አስረዳኝ። እሺ ኢስላም ብሎ ማለት ነው ማለት ነው። ኢስላም ምንድን ነው? ኢስላም አምላክ አላህ እሺ ሙስሊም ያደኩበት አካባቢ እንደዛ ነው፣ ለዛ ነው። ችግር የለም። እሺ እስልምና ሃይማኖት አምላክ በነቢያቶች በኩል ለሰው ዘር ሁሉ የተነገገው ብቸኛ መለኮታዊ ሃይማኖት እንደሆነ ይናገራል። አላህ በቁርአን ላይ ሲናገር ዲን ዐንደ አላህ አልኢስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው ይላል። በሌላ ቦታ ላይ ወረዲቱ ለኩም አልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይነግረናል። እኛንም የሰው ዘሮችን ሁሉ ሙስሊሞቹን እያለ ያዘናል። ወላ ተሞቱነ ኢላ ወአንቱም ሙስሊሙን አለ። እናንተ ሙስሊሞች ናችሁ እንጂ እንዳትሞቱ ይላል። እንዲሁም ነቢያቶችን ሁሉ ያዘዛቸው ለዚህ ነው። ነቢያቶች ሲናገሩ ሙስሊም እንድንሆን ታዘናል ከአላህ ዘንድ እያሉ ይናገራሉ። ኑሕን ብንወስድ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ልክ እንዲሁ ሐዋርያቶችም ሙስሊሞች እንዲሆኑ ታዘዙ። ሙስሊሞች ነን ብለው ተናግረዋል። ሐዋርያቶች ቃል በቃል ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን ይናገራሉ ይላል። እና ይህ ነው ነቢያቶች ሁሉ ሙስሊሞች እንዲሆኑ ታዘዋል። እነሱም ሙስሊሞች ነን ብለዋል። አምላክም አላህ ሙስሊሞች ሆናችሁ እንጂ እንዳትሞቱ ያዘናል ማለት ነው። ይህን ይመስላል። እሺ አመሰግናለሁ። ሰላም አለይኩም። ሻሃዳ ብታስይዘኝስ? እሺ እስልምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በል። እሺ አሽሃዱ አላህ ሳይሆን አላህ ይኸው አላህ ታዩን አላህ ብቻ አላህ ኢላሃ ማርያምን ሙስሊም ናት ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። እሺ ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። እሺ ሻር ትወስጃለሽ። በሶላት ራስሽን ዝግጁ ለማድረግ ስለ ሶላት አስተጋገር በመማር ሙስሊም ጓደኞች አሉሽ አይደለ? አሉኝ። ስለ ሶላት አስተጋገር ያስተምሩሻል። ሶላት መስገድን ትጀምሪያለሽ ማለት ነው። እሺ ስምሽ ማን ነበር? ስሜ ቤቲ ነበረ። እሺ ቤቲ፣ መቀየር ግዴታ አይሆንብሽም። አንቺ ደስ ካለሽ ደስ ያለሽን ስም ሀያት ወይንም ኢክራም ወይንም ደግሞ ዘይነብ ወይንም ደግሞ ሱመያ ወይንም አሲያ ከነዚህ አንዱ የትኛው ደስ አለሽ? መሪም ነው ሰው ፈልጋው መሪም ብሎ ነው ያወጥልኝ ጓደኞቼ። መሪም ብልስ በጣም ጥሩ ይቻላል፣ ችግር የለውም። መርያም ብለሽ ታወጫለሽ ማለት ነው። እሺ ሌላ ጥያቄ አለ? እሺ ያለውን ነገር እንግዲህ ላይ ብላይ ስትገባ አንዳንዴ ገብቼ ያለው የቀረ ነገር ካለ አስወጣኝ። እሺ መሰግናለሁ። ሰላም ነው።
ጥያቄ ነበረ። ጥያቄ ነው። ፀጉር ሀገር አልተመቆረጠና ያው ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቀዛዕ ከልክለዋል። ወልቀዛዕ መዕናሁ ሐልቁ ሸዕር ባዕደሁ ወተርክ ባዕደሁ። ቀዛዕ ብሎ ማለት ፀጉርን ከፊሉን ላጭቶ ከፊሉን መተው ማለት ነው። ይሄ ነው እርስ። ስለዚህ ምንድነው ደረጃው? መክሩህ ነው፣ የተጠላ ነው። እሺ እሺ የገባችሁ ሰዎች አላችሁ? ማለኩም ላ ተርጁነ ሊላሂ ወቃራ። ሰላም አለይኩም ሁሱ። አለይኩም ሰላም። እንዴት ነህ? አልሐምዱሊላህ ማሻአላህ ላይ ጨምርልህ። ጥያቄ ነበረኝ። እሺ አሁን የስራ ገብቼ ነበር፣ የሆነ ስራ ገብቼ ነበርና ሺሻ አለ። ሴትዮዋ ሺሻ ታጨሳለች። ያው ስራ የለም ዱባይ ላይ ስራ የለም፣ ግን ያው አማራጭ ከጠበቁኝ አማራጭ አይጠፋምና ይሄ ነገር አማራጭ እስከማገኝ ድረስ ብሰራ እንዴት ይታያል? ነገ ወደ ማጨሱ መሄድሽ የማይቀር ነው እህት። ዛሬ ሺሻ አጫሽ ሰዎች ስላለፈው ታሪካቸው እንዴት ሺሻ እንደጀመሩ ብትጠይቃቸው ሺሻን በጣም የሚጸየፉ ነበሩ። ነገር ግን መጀመሪያ ተጠጓቸው። ከዛ በኋላ ያን ነገር ያጥላላሉ። ለምን ታጨሳላችሁ ይላሉ። ቀስ ብለው እነዛ ጫሶች ለምን አትሞክሩት ይሏቸዋል። እስኪ ሞክረው ግን አላደርገውም ብለው ይጀምራሉ። ከዛም የሺሻ ሱስ ምርኮኛ ሆነው ይቀራሉ። ስለዚህ ከወዲሁ ራሳችሁን ማዳን ያለባችሁ ራሳችሁ ናችሁ። ስለዚህ ሺሻ ከሚሰራበት መስራት አይቻልም፣ ሐራም ነው። ራሳችሁን ከእንዲህ አይነት ሐራም ነገራቶች ማራቅ አለባችሁ። ሃይ እሺ መርሐባ ሽክረን ጀዛከላሁ ኸይር። አላህ ይጠብቅህ። ወያኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ አለ አልሐምዱሊላህ። ትንሽ ጥያቄ ነበረችኝ ነው። ምን ትላለች? ሚኖክሲዲን አሁን ለምሳሌ ጺም ለማሳደግ ምናምን እሱን መጠቀም ሐራም ነው ወይ ሐላል? ይቻላል፣ ችግር የለውም። ኦኬ ምንም ከሌለው መፈግፈግ ውስጥ አሁን ለምሳሌ ትንሽ ወጥቶ ከዛ መፈግፈጉ አይቻልም። መፈግፈግ ሳይሆን ያን ያለውን እንዲያድግ ማድረግ ችግር የለውም። በዚያው ላይ የተከለከለው ምንድነው? ፀጉርን በፀጉር ላይ መቀጠል ነው። ፀጉርን በፀጉር ላይ መቀጠል ወስለ الشعر بالشعر هذا ممنوع حرام من كبائر الذنوب. وقد جاء في الحديث أن النبي صلى الله عليه وسلم لعن الواصلة والمستوصلة. ፀጉርን የሚቀጥሉና የሚያስቀጥሉ ሰዎችን ነብዩ ሰለላሁ ዐለይሂ ወሰለም ረግመዋቸዋል። يعني وصل الشعر بالشعر ለወንድም ሆነ ለሴት ፀጉርን በፀጉር ላይ ማስቀጠል መቀጠል፣ ይሄ ዊግ መቀጠል ለወንድም ልክ እንዲሁ በጺሙም ላይ ሊሆን ይችላል፣ በፀጉሩም ላይ በየትኛውም የፀጉር ክፍሉ ላይ ፀጉርን በፀጉር መቀጠል አይፈቀድም። ነገር ግን ያለው እንዲፋፋና እንዲበረክት ማድረግ እንዲህ አይነት መድኃኒቶችን መጠቀም ችግር የለውም። እንዲሁም ደግሞ የተመለጠ ሰው ካለ በተፈጥሮ ወነዑዙ ቢላሂ ሚነል መመለጥ ቀብለ አልሀረም ያንን ሰውየው ቢያስተክል ችግር የለውም። ዚራዓት الشعر የምንለው ማለት ነው። ነገር ግን ፀጉርን በፀጉር ላይ መቀጠል ይሄ ዊግ አይቻልም። ሃይ ጀዛኩሙላህ አላህ ይጠብቃችሁ። ያክ ሰላም አለይኩም ወሰላም። አለይኩም ሰላም ወራህመቱላህ። እኔ ጥያቄ አንዲት ሴት ያኔ ከባሏ ጋር ባለመግባባት ሙስሊም ሆና አልፈታም ብሏት ከፍራ ያው ከከፈረች ኒካው እንደሚወርድ አውቃለሁ። ግን ወዳው ብትመለስ ያኔ ወዳው ሻሃዳ ብትይዝ ኒካሁ እንደነበረ ይሆናል? አይከፍር ማን አይወርድም ኒካሁ በዚህ ሲጀምር ማለት ካፊር ከሆነች አይወርድም። አምናበት ከከፈረች ካልሆነ በስተቀር ኒካ እንዲወርድልኝ ብላ አውቃ ኒካውን ለማውረድ ብላ ከሆነ የምትከፍረው ይሄ ወተውበት ማድረግ አለባት እንጂ ወደ አላህ Subhanahu Wa Ta'ala ኒካሁ አይወርድም በዚህ። እሺ ሌላ ደግሞ አሁን አንዲት ሴት ካፊር ሁና ካፊር አግብታ ውርስ መውረስ ትችላለች? ያኔ የቤተሰብ ውርስ ከካፊር ሙስሊም መውረስ አይችልም። ካፊር ሙስሊምን መውረስ አይችልም። ቃል ነብዩ ሰለላሁ ዐለይሂ ወሰለም
لا يرث المؤمن الكافر ولا الكافر المؤمن ወንድ ማን ነው አማኝን ከሃዲ ሊወርሰው አይችልም ከሃዲ አማኝን ሊወርሰው አይችልም ብለው ተናግረዋል። ሃይ ጀዛከላህ አይ ወያኩም ሰላም አለይኩም አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላህ ኡስታዝ ደህና ነው? ሰላም ነው አልহামዱሊላህ። አፋን ኦሮሞ ትንሽ እንጋፈዱ ወከም አማርኛ ትንሽ ወይስ እንደዛ ምንደ አፋን ኦሮሞ አልችልም والله ጠይቅ ነው እንዴ? እሺ ጥያቄያችሁ ምንድን ነው? ጠይቅ እሺ ጥያቄያችሁ ምንድን ነው? ጥያቄ አንድ ወጣት እንደጋጣሚ ማለት ነው። እሺ ኡስታዝ አይሰማም? ይሰማል። ማን ጋር ነው የሚረብሽ ድምጽ ያለው? ካንተ ጋር መሰለኝ። ራቅ በል። አሁን የለማ? አሁን የለማ። አለይኩም ኦኬ። አማርኛ ትንሽ ከብዳል እንጂ ያለ ኒካይ ማለት ነው የሆነ ነገር ይደረገ ከዛ ያለ ኒካ ልጅ ይመጣል። ከዛም በኋላ ኒካ ይደረጋል። እንዴት ኒካ ሰሂህ ወይስ እንዴት ነው ብዬ ነው ጥያቄው ማለት ነው። በእርግዝና ላይ ከሆነ ኒካ የተደረገው ኒካሁ አይሆንም። በእርግዝና ላይ ከሆነ ያለች ኒካ የታሰረው ኒካሁ አይሆንም። ከወለደች በኋላ ከሆነ ችግር የለውም። ኒካህ ትክክል ነው። ልጁ የዝሙት ልጅ ነው። የዛ ሰውዬ ሊባል አይችልም። የሴትየዋ ልጅ ብቻ ነው። ሰለላሁ ዐለይሂ ወሰለም አልወለዱ ሊልፍራሽ ወሊልዓሂር አልሐጀር ወላለሽ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ አለን አልሐምዱሊላህ። እሺ እኔም አንድ ሁለት ጥያቄ አለኝ። እሺ አንድ ጥያቄ ሽንት ቤት ውስጥ ውዱ ማድረግ እንዴት ነው? ይቻላል፣ ችግር የለውም። ቢስሚላህ የሚለውን ግን በልብህ ትላለህ። እሱን እንዴት ነው? አሁን ሽንት ቤት ስትገባው ራሱ ቢስሚላህ ብለህ አትገባም፣ ግን ውዱ ስታደርግ ቢስሚላህ ብለህ እንትን ስለምታደርግ እንዴት ነው እሱ ነገር? እኮ ቢስሚላህ የሚለውን በልብህ ትላለህ ወንድም። እሱ እንደምጠይቅ ስላወቅኩ ነው ቀድም መለስኩልህ። ቢስሚላህ የሚለውን ማለት ሳይሆን በልብህ ትላለህ። እሺ ጀናባ ያለው እንትን ውሃ የሌለ ቦታ ሆነ ቁርአን ማቅራት እንዴት ነው? ኧረ ምን አይነት ጥያቄ ነው? ጂል እንስሳለሽ ፈጣሪ ሁለት ስርዓት አይኖራቸውም። እሺ ለማንኛውም ጀናባ ላይ የሆነ ሰው ቁርአን መቅራት አይችልም። እሺ እሺ ጀናባ ላይ የሆነ ሰው ቁርአን መቅራት አይችልም ከጀናባ እስኪታጠብ ድረስ። እሺ አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው? አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ እስቲንጃ ተረስቶ ወደ አርጎ ካበቃ በኋላ እንዴት ነው በኋላ ማድረግ ይችላል አይቻልም? ይበቃል አይበቃም? እስቲንጃ ሳያደርግ ተረስቶ ነው ያልከው? ውዶ ተጨርሶ ማለት ነው። ሌላውን ተጨርሶ እሱ ብቻ ቀርቶ በሶፍት አደርጓል አይደል? አዎ በፊት ችግር የለም በቂ ነው። እሱም በትክክል ካደረገ ይበቃል። ኦኬ በኋላ ማድረግ አይጠበቅበትም ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? አሻንጉሊት ነገሮችን ሰርቶ መሸጥ ይቻላል ወይስ አይቻልም? ምን አልከኝ? አሻንጉሊቶችን ሰርቶ መሸጥ ይቻላል? አይቻልም። እሱ ነበር ስራችንና እንትን እኮ አይሆንም። የሩህ ባለቤት የሆኑ ነገራቶችን ቀርጾ መሸጥ አይቻልም። የሰዎችንም ሆነ የእንስሳቶች ምንም እንትን ማድረግ አይቻልም ማለት ነው። ነህ ምን ማድረግ አይቻልም።
እነሱን ቀርጸው ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ። በኢሻ ወቅት ማለት ነው እዛ በመጀመሪያው ወቅት ነው በላጩ ወይስ በመጨረሻ? የኢሻ ወቅት ቤቱ ለሚሰግድ ሰው ወደ ሌሊቱ ግማሽ ጠጋ አድርጎ መስገዱ በላጭ ነው። ነገር ግን አዛን ከተባለ ወንድ ልጅ ወደ መስጂድ ሄዶ ሶላተል ጀማዓ መስገድ ስላለበት ይሄ የተሻለ ነውና ብሎ ጀማዓን ማሳለፍ አይፈቀድለትም። ነብያችን ሰለላሁ ዐለይሂ ወሰለም من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر ብለዋል። قيل ما العذر يا رسول الله قال المرض والخوف። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላተል ጀማዓ ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም በሁለት ምክንያቶች ካልሆነ በስተቀር አሉ። ምንድናቸው ምክንያቶቹ? ቤት እንዲሰግድ እንዲፈቀድለት የሚያደርጉት አንቱ የአላህ መልእክተኛ ሲባሉ ህመምና ፍርሃት አሉ። ስለዚህ ይህ በወንዶች ላይ ነው። ሴቶች ላይ እስከተባለ ሶላተል ጀማዓ በሴቶች ላይ ግዴታ አይደለም። ልክ እንዲሁ ደግሞ የፈራና የታመመ ወደ መስጂድ እንዳይሄድ ያገደው የህመም አይነት የፍርሃት አይነት ካለ ወንድ ልጅ ቤቱ መስገድ ተፈቅዶለታልና እንዲህ አይነት ሰዎች ወደ ሌሊቱ ግማሽ አስጠግተው ቢሰግዱ የተሻለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። ቂለ ያ ረሱላህ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐን ወቅቲ ሶላቲል ዒሻ ቃል ወቅቱ ሶላቲል ዒሻ ኢላ ሙንተሰፊል ለይል። የዒሻ ሶላት ጊዜው እስከ መቼ ድረስ ነው ተብለው ሲጠየቁ የዒሻ ሶላት ጊዜው እስከ ሌሊቱ ግማሽ ድረስ ነው ብለው ተናግረዋል። ከግማሽ ሌሊት በኋላ ማሳለፍ አይቻልም። ይሄ ነው በላጭም ልክ እንዲሁ ልክ ወደዛ አስጠግቶ መስገዱ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሃቦችን ወደ ሌሊቱ ግማሽ አካባቢ አስጠግተው አሰገዷቸው። ከዚያም ሰሃቦች ጠየቋቸው ተአኸርተ ዐለይና አልየውም ያ ረሱላህ አላቸው። فقال النبي صلى الله عليه وسلم والله إنه لوقتها لولا أن أشق على أمتي አሉ። ወላሂ ትክክለኛ ጊዜው ይህ ጊዜ ነበር መሰገድ ያለበት የዒሻ ጊዜ ኡመቶችን ማስቸገር ይሆንብኛል ብዬ ባልፈራ ኑሮ አሉ። ስለዚህ ከዚህ የምንረዳው እንደ አስሉ እንደ መሰረቱ የዒሻ ሶላት የሌሊቱ ግማሽ ላይ ነበር የተደነገገው። የሌሎች ሶላት እንዳሉ በጊዜያቸው አሁን እንደምንሰግድባቸው። ነገር ግን ኡመቶችን ማስቸገር ይሆንብኛል ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሄን በመፍራት አላህን አስጠይቀው አስቀንሰውልን ነው ወደ መግሪብ ጠጋ እንዲል አስደርገውት ነው። በአጠቃላይ ቤቱ ለሚሰግድ ሰው ወደ ቤቱ ግማሽ ጠጋ አድርጎ መስገዱ በላጭ መሆኑን ከነዚህ ሐዲሶች እንረዳለን ማለት ነው። እሺ ሌላ ደግሞ ሴት ልጅ ፀጉሯን ጫፍጫፉን ማለት ነው መቁረጥ ትችላለች? ሴት ልጅ ያለምንም ምክንያት ፀጉሯን መቁረጥ አትችልም። ምክንያቱም የነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ፀጉራቸውን አልቆረጡም ነበር። ነገር ግን ከነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በኋላ በጣም ስለረዘመባቸው ለመንከባከብ ጊዜ ስለማይኖራቸው እዛኔ ጫፍ ነካድርገዋል። ካልሆነ በስተቀር ግን አጫጭር ፀጉር ያለው ከወንዶች ጋር እንዳይመሳሰል ሲባል መቀነሱ አስፈላጊ አይደለም። ከታመመች ፀጉሯን መቆረጥ አለበት ከተባለ ችግር ከተፈጠረ የዛኔ በዑድር ስለሆነ ችግር አይኖረውም ማለት ነው። ሀይ አሰላሙ አለይኩም ኡስታዝ። ሰላም ወራህመቱላህ። ለማን ኡስታዝ? አልሐምዱሊላህ። ጥያቄ አለ ደጋ አሁን ካነሳው ጥያቄ ላይ እሺ ከቤት ቢሰግድ ያለምን አሁን ካልከው ውጭ ያለውን ኡዝር ከቤት ቢሰግድ ሶላቱ ይበላሻል? በዑለሞች መካከል ሁለት ሀሳብ አለ። ሶላተል ጀማዓ ሄዶ ያልሰገደ ሰው ሶላቱ ውድቅ ነው ብለው የሚናገሩ አሉ። ሌሎች ደግሞ አይ የጀማዓን አጅር ያጣል፣ አጅሩ ይቀንስበታል እንጂ ሶላቱን አያጣም ብለው የተናገሩ አሉ። ከኺላፍ ለመውጣት ሲባል ኺላፍ መስገድ አለበት፣ ግዴታ ነው የሚለው ነው ትክክለኛ አቋም። እንትን ደግሞ እንትን አለ ለምሳሌ በስልክ ፎቶ ማንሳትስ የራሴን ፎቶ አለ ኖርማል ከዚህ በፊት ጠይቀሃል አይደል? ተመልሶልሃል። ገና ጠይቀሃል። አስገዳጅ ለሆነ ነገሮች እስከሆነ ችግር የለም። ይህ ነው